በዓለም ላይ 100% ካፒታሊስት የሆነ ሀገርም ኖሮ አያውቅም። ሶሻሊስትም የሆነ ሀገር ኖሮ አያውቅም። 100% ዲሞክራትም የሆነ ሀገር ኖሮ አያውቅም። በጣም የሚገርም ሀሳብ ነው። ይሄንን ሀሳብ ያጠናውና ያረጋገጠው እንግዲህ ያኛው ክፍለ ዘመን ወደፊት ያስባሉ ተብለው ከሚጠቀሱ ኢኮኖሚስቶች መካከል አንዱ የሆነው ጆሴፍ ሹምፕትረ ነው። ምን በሚለው መጽሐፉ ካፒታሊዝም፣ ሶሻሊዝም እና ዲሞክራሲ የሚባል መጽሐፍ አለው እና እሱ ላይ 100% ሶሻሊስትም 100% ካፒታሊስትም 100% ዲሞክራት የሆነ ሀገር አልነበረም፣ አሁንም የለም፣ ወደፊትም ለመኖር የሚቻል አይደለም የሚል ሀሳብ አቅርቧል እና የክፍለ ዘመኑ የሃያኛው ክፍለ ዘመን ተጽዕኖ ፈጣሪ ኢኮኖሚስት ነው እና ዛሬ የእሱን መጽሐፍ በተወሰነ መልኩ ሀሳብ ልሰጣችሁ ፈልጋለሁ። እዚህ ዋሲሁን በላይ የሚለው ቻናል ላይ መጽሐፎችን አመጣና መጽሐፎችን ገጽ በገጽ ሪቪው ማድረግ አይደለም የኔ ሀሳብ፣ አይዲያዎቹን ቴስት ማድረግ ነው። የቀረቡት አይዲያዎች ሲጠቀለሉ ምን አይነት ኮንሴፕት አላቸው የሚለውን ነው እና ለእናንተ መጽሐፎቹ እንድታነቧቸው ሪኮመንድ እንደማድረግ ልትቆጥሩ ትችላላችሁ። ገጽ በገጽ አይደለም ሪቪው ማድረገው እኔ እንግዲህ። ስለዚህ ጆሴፍ ሹምፕትረ ከ1883 እስከ 1950 የኖረ ኢኮኖሚስት ነው። ኦስትሪያዊ ነው እና ኦስትሪያ የተወለደ ኢኮኖሚስት ነው እና በ67 ዓመቱ ነው በ1950 የሞተው እና ብዙ ተጽዕኖ ፈጣሪ ሀሳቦችን አቅርቧል እና ኦስትሪያ ኢኮኖሚክስን ያስተምር ነበር። ወደ አሜሪካ ከመጣ በኋላ ደግሞ አሜሪካ ሃርቫርድ ዩኒቨርሲቲ ውስጥ የኢኮኖሚ ፕሮፌሰር በመሆን በዓለም ላይ ከፍተኛ ተጽዕኖ በተለይ ስለ ካፒታሊዝም በጣም ከፍተኛ ጥናት ያጠና ኢኮኖሚስት ነው። ከዛ በኋላ የኦስትሪያ የፋይናንስ ሚኒስቴርም ሆኖ አገልግሏል። በተለይ አንደኛው የዓለም ጦርነት ከተጠናቀቀ በኋላ ከ1914 እስከ 1918 የነበረው አንደኛው የዓለም ጦርነት ከተጠናቀቀ በኋላ በ1919 ላይ ከጦርነት የኦስትሪያ ኢኮኖሚ እንዲያገግም ለማገዝ የኦስትሪያ የፋይናንስ ሚኒስቴር ሆኖ አገልግሏል። ከዛ በኋላ ደግሞ የግል ባንክም መምራት ጀምሮ ነበረ ሹምፕትረ። ነገር ግን እሱ ይመራ የነበረው ባንክ ኮላፕስ አደረገ፣ ከሰረ እና ይህ ሁኔታ በቃ ትክክለኛ ሪያሊቲውንና ሪስኮችን በደንብ እንዲያውቅ አድርጎታል ነው የሚባለው። በተለይ ስለ ኢኮኖሚክስና ስለ ካፒታሊዝም ማለት ነው። እና ምን በማለት ነው እንዳው የሚታወቀው ካፒታሊዝም በራሱ በቃ ፈጠራ ሊያሳድገው ይችላል የሚል ካፒታሊዝም ላይ የሚያጠነጥኑ በጣም ብዙ ጥናቶችን ሰርቷል እና ብዙ መጽሐፎችንም ጽፏል። በዋናነት በተለይ የኢኮኖሚ እድገትን የሚገልጹ መጽሐፎች፣ ቢዝነስ ሳይክል፣ ብዙዎቻችሁ የምታውቁት የቢዝነስ ሳይክልን አጥንቷል። ይሄ የቢዝነስ ሳይክል ደግሞ በኢኖቬሽን በፈጠራ ተጽዕኖ እንደሚያድርበትም ብዙ ገልጿል። ይሄ የክሪኤቲቪቲ ዲስትራክሽን የሚባለውን ሀሳብ የሚያጠናው እሱ ነው። ምን ማለት ነው? አንድ ቴክኖሎጂ ሲመጣ አንድ ቴክኖሎጂን እየለወጠው ይመጣል። አሁን እጃችሁ ላይ ያለው ስልክ መጀመሪያ ከነበሯቸው ስልኮች የተለወጡ ናቸው አይደል? አዲስ ቴክኖሎጂ ሲመጣ አዲስ ቴክኖሎጂ እየፈጠረ እንዳይመጣ የኢኮኖሚ እድገት በአብዛኛው ደግሞ ከፈጠራ ጋር ከኢንተርፕረነርሽፕ እና ከስራ ፈጠራ ጋር የሚገናኝ መሆኑን በዛ ብዙ ጥናቶችን አጥንቷል እና ዛሬ በዋናነት ካፒታሊዝም፣ ሶሻሊዝም እና ዲሞክራሲ የሚባለውን ሀሳብ በተወሰነ መልኩ ላቀርብላችሁ ፈልጌያለሁ። ከመጽሐፉ ላይ የሚወሰዱ ሀሳቦች ናቸው እና እነዚህ አስተሳሰቦች ህይወታችን እንዴት ነው እየወሰኑ ያሉት? ሶስቱም በጣም ትልልቅ በዓለም ላይ ያሉ አስተሳሰቦች ናቸው። ሁለቱ የኢኮኖሚ አስተሳሰቦች ናቸው። አንዱ ግን የፖለቲካ አስተሳሰብ ነው። ካፒታሊዝምና ሶሻሊዝም የኢኮኖሚ አስተሳሰቦች ናቸው። ዲሞክራሲ ደግሞ የፖለቲካ አስተሳሰብ ነው። ግን እነዚህ አስተሳሰቦች በጣም ተጽዕኖ የፈጠሩ አስተሳሰቦች ናቸው እና የምንኖርባትን ዓለምም ቅርጽ የለወጡ ናቸው። አሁን ያለውን ቅርጽ የሰጡን እነዚህ ሶስቱ ቤዚክ አስተሳሰቦች ናቸው እና ይሄ በቃ በመጽሐፍ ላይ ብቻ ያሉ አይደሉም። እንደዛ እንዳታስቡ። ካፒታሊዝም ሲባል መጽሐፍ ላይ ብቻ ያለ፣ ሶሻሊዝም ሲባል መጽሐፍ ላይ ብቻ ያለ፣ ዲሞክራሲ ሲባል መጽሐፍ ላይ ያለ ብቻ አድርጋችሁ አታስቡ። እያንዳንዳችሁ ህይወት ላይ ተጽዕኖ ነው። እያንዳንዳችን ህይወት ላይ ተጽዕኖ እየፈጠረ ነው። ሲፈጥርም ነበር፣ ወደፊትም የሚፈጥር ነው። ለምሳሌ ዛሬ እንደ ኢኮኖሚስት ካሰባችሁ ምን ያህል እንደምታገኙ፣ ቢዝነሱ ማን ነው የሚቆጣጠረው ብትሉ፣ ውሳኔ ሰጭነት በማን እጅ ነው ብትሉ፣ በሙሉ በእነዚህ አስተሳሰቦች ውስጥ የሚያልፍ ነው። ስለዚህ ዛሬ የሁሉንም አስተሳሰብ ልዩነት ምንድነው ካፒታሊዝም፣ ምንድነው ሶሻሊዝም፣ ምንድነው ዲሞክራሲ ሹምፕትረ ከሚለው ሀሳብ ጋር
በተወሰነ መልኩ እናወራበታለን። እሱ የሚያቀርባቸው ቲዎሪዎች እንዴት ነው ወደ ተግባር የሚገለበጡት የሚለውንም በተወሰነ መልኩ እናያለን። አንዳንድ ሀገራቶች ይህንን የሚከተሉ ሀገራቶች አሉ፣ ግን አንዱን ብቻ ደግሞ የማይከተሉ በርካታ ሀገራቶች አሉ። በምሳሌ እናወራበታለን። ኢትስ ፐርፌክት የሚባል ካፒታሊዝምም የለም፣ ሶሻሊዝምም የለም፣ ዲሞክራሲም የለም። የትኛውን አማራጭ እየተጠቀመ እንደሆነ ዓለም ሀሳብ ሰጣችኋለሁ። የመጀመሪያው በተራ በተራ ለመመልከት ያህል ካፒታሊዝም የሚለውን ሀሳብ እንመልከተው። እሱም የሚገልጸው ምንድን ነው? ካፒታሊዝም በጣም መሰረታዊ ነጥቦች አሉት። የኢኮኖሚ ስርዓት ነው። ኦፍኮርስ ግን ምን ብሎ ያምናል? የግል ሴክተሩ ግለሰቦች ሀብትና ቢዝነስን ይቆጣጠራሉ ብሎ የሚያምን የኢኮኖሚ አስተሳሰብ ነው ካፒታሊዝም የሚባለው አስተሳሰብ። ገበያው መቆጣጠር ያለበት ገበያው ነው እንጂ መንግስት አይደለም። መንግስት ዋጋ የመተመን ኃላፊነት ሊኖርበት አይችልም፣ እንደዚህ አይነት ኃላፊነት መውሰድ የለበትም ብሎ የሚያምን ነው። ገበያን የሚያንቀሳቅሰው መሰረታዊ ምክንያት ትርፍ ነው። አንድ ነጋዴ ያተረፈ ከሄደ የማምረት ፍላጎቱ ከፍተኛ ነው። ትርፍ ካለ ንግድ አለ ነው ጨዋታው። ስለዚህ ገበያ የሚንቀሳቀሰው በትርፍ ነው እንጂ የገበያን እኩሌታ የሚያመጣው መንግስት አይደለም ብሎ እንደማመን ካፒታሊዝም ባለው ስርዓት መሰረታዊ ነጥቦቹ እነዚህ ናቸው። ካፒታሊዝም ስርዓት ካፒታል ላላቸው ነው የሚሰራው፣ ብዙዎቻችሁ እንደምትረዱት ማለት ነው። እና ኮር የሚባሉ ምሰሶዎች አሉት ይሄ አስተሳሰብ፣ ካፒታሊዝም የሚባለው አስተሳሰብ። አንደኛው የግል ባለቤትነት፣ ንብረትም ሀብትም በግል ባለቤትነት። የመንግስት የራሱ ሚና ሊኖረው ይችላል፣ በጣም የሳሳ ሚና፣ ደህንነትን የመጠበቅ ህግን የማስጠበቅ ምናምን ነው እንጂ ገበያው ላይ ሚና አይደለም። ሀብት በሙሉ የግል ሴክተሩ ሀብት ነው። ገበያው በሙሉ ነፃ ነው ብሎ ያምናል። ፉክክር በገበያውና በአምራቾችም በሁሉም በሸማችን በኩል ጤነኛ የሆነ ፉክክር መኖር አለበት ብሎ የሚያምን ነው። ገበያን ደግሞ በዋናነት የሚያንቀሳቅሰው ትርፍ ነው። ፕሮፊት ካለ ገበያ መንቀሳቀሱ አይቀርም። ለምሳሌ አሁን ኢትዮጵያ ውስጥ ብዙ ፋብሪካዎች ትመለከታላችሁ። በዓለም ላይም አሉ። በጣም ብዙ ስልክ ፋብሪካዎች አሉ። ስልክ የሚያመርቱ ፋብሪካዎች አሉ። እጃችሁ ላይ አይፎን ያላችሁ ሰዎች ወይ ሳምሰንግ ያላችሁ ሰዎች፣ ሁለቱ ፋብሪካዎች እኮ ለትርፍ ሲሉ የራሳቸውን ፉክክር እያደርጉ እየተንቀሳቀሱ ነው። ኢትዮጵያ ውስጥ ብዙ ውሃ ፋብሪካዎች አሉ፣ ለስላሳ ፋብሪካዎች አሉ፣ ቲቪ ስቴሽኖች አሉ፣ የቴሌቪዥን ጣቢያዎች አሉ፣ ባንኮች አሉ፣ ሪል ስቴቶች አሉ። እነዚህ በሙሉ እኮ የግል ናቸው፣ የግለሰቦች ናቸው፣ ደግሞ በጣም የሚፎካከሩ ናቸው። እና ሁሉም የየራሳቸው ወይ የማምረት ወይ የመሸጥ ፈጠራን እየተጠቀሙ ገበያ ውስጥ አሉ። እንዲያውም ዓለም አቀፍ ተደራሽነትም ደግሞ የሚያሳድጉ አሉ። ይሄ ማለት ካፒታሊዝም ነው። ይህን ካፒታሊዝም በፍጥነት የሚተገብረው ምክንያት ማለት ይሄ ነው አስተሳሰቡ። ግን ጠንካራም ደካማ ጎንም አለው የካፒታሊዝም ስርዓት። አንደኛው ምንድን ነው? ካፒታሊዝም ጠንካራ የሚባልበት በተለይ ቫሊዩ አድ ማድረጉ ላይ ፈጠራን ያበረታታል። ፉክክር ካለ ለምሳሌ አይፎንና ሳምሰንግ የሚፎካከሩ ከሆነ በፈጠራ ነው የሚፎካከሩት። ስለዚህ አንዱ የተሻለ ፈጠራ ለማውጣት በካሜራ ሊሆን ይችላል፣ በባትሪ ሊሆን ይችላል፣ በሌሎቹም ላይ ተጨማሪ ፈጠራ በመፍጠር ነው የሚፎካከሩት። ምርታቸውን ያሳድጋሉ። ምርት እንዲያድግ ያደርጋል። ፉክክር ካለ ምርት ያድጋል። ገበያ ተደራሽነት በጣም ነው የሚጨምረው። ሀብት እንዲፈጠር ይደረጋል። አሁን ቢሊዮነር የሆኑ ሰዎችን አሁን ጥሩ ብላችሁ በዓለም ላይ እነ ኤለን መስክ ስትሉ ግለሰብ ነው የሚጠሩት። ስለዚህ ሀብት የመፍጠር አቅማቸውን በጣም ግዙፍ እንዲሆን ያደርጋል። ስለ ብዙ ቢሊዮነር ሰምታችኋል። ስለ ብዙ ሚሊዮነሮች ሰምታችኋል። ኢቨን ስለ ትሪሊየን ፋሚሊዎች ሰምታችሁ ታውቃላችሁ። ስለዚህ ካፒታሊዝም ነው ይህን የሚፈጥረው። ቶሎ ብለው ሀሳቦቻቸውን ወደ ገንዘብ የመፍጠር አቅም አላቸው። ካፒታሊዝም ይሄ ጥንካሬ አለው። በዚህ ፉክክር ውስጥ ምን ያመጣል ተብሎ የሚታሰበው ዋጋዎች እየቀነሱ እንዲመጡ ሊያደርጉ ይችላሉ። ለምሳሌ ሁለት ተመሳሳይ ካምፓኒዎች እየተፎካከሩ ከመጡ በዋጋም አብረው እየተፎካከሩ ይመጣሉ። ተደራሽነታቸውን ሊያሳድጉ ይችላሉ። ለምሳሌ ብዙ ባንክ የተከፈተ ሲመጣ ባንክ ቤት ውስጥ የምናስቀምጥበት ኮስት እየቀነሰ ነው ይመጣው። ብዙ ባንክ ተፎካካሪ ብዙ በመጣ ቁጥር ተደራሽነታቸው እየሰፋ ነው ይመጣው። ለተረፋቸው ሲሉ ፉክክሩ ተደራሽ እንዲሆን ያደርጋቸዋል። ይሄ ማለት ካፒታሊዝም ስርዓት ነው፣ ጥንካሬው ነው። ግን ድክመት የሌለበት ደግሞ አይደለም የካፒታሊዝም ስርዓት። አንደኛው ሀብት የሆነ ቦታ እንዲከማች ያደርጋል። አሁን በ100 ቢሊዮን ዶላር ሀብት ያጠራቀመ ግለሰብ ትሰማላችሁ በዓለም ላይ። የኢትዮጵያ ውስጥም በጣም ብዙ ፋብሪካዎች ያሉት አንድ ግለሰብ ትሰማላችሁ። ብዙ ድርጅት ያለው አንድ ግለሰብ ትሰማላችሁ። ስለዚህ ሀብት የሆነ ቦታ እንዲከማች ያደርጋል። በሀብታምና በድሃ በመካከለኛውና በድሃ በመካከለኛውና በሀብታም መካከል ያለው ልዩነት በጣም እየሰፋ እንዲመጣ ያደርጋል። ይሄ ብዙ ጎዳና ላይ የሚኖሩ ሰዎችና ብዙ ቅንጡ በሆኑ መኪና የሚሄዱ ሰዎች የምትመለከቱት ይህን የሚወልደው የካፒታሊዝም ስርዓት ነው።
መሰረታዊ ፍላጎቶች ውድ ነው የሚሆኑት። ለምሳሌ ጤናም በግሉ ሴክተር መሆን አለበት ነው የሚለው። ትምህርትም በግሉ ሴክተር መሆን አለበት። ትራንስፖርትም በግሉ ሴክተር መሆን አለበት። ስለዚህ ባስ የሚባል ነገር ካለ የግለሰብ ነው፣ ውድ ነው። ጤና ካለ የመንግስት የሚባል ጤና ጣቢያ ሊኖር አይችልም፣ ውድ ነው። ትምህርት ካለ የመንግስት የሚባል ትምህርት ሊኖር አይችልም፣ ውድ ነው። ካፒታሊዝም ይሄን ነው ፕሮሞት የሚያደርገው። ይሄ ደግሞ ድክመት ነው ይላል እሱ። ጋፑን በጣም እያሰፋው ይመጣል። ግን ምንድነው የሚለው ሽምብትራም ካፒታሊዝም በጣም ውጤታማ የሚባለው ነው። በጣም ውጤታማ የሚባለው ስርዓት ነው። ግን ሁሌም ደግሞ ፍትሐዊ አይደለም። ይሄ ችግር አለበት። በዚህ መጽሐፍ 420 ምናምን ገጽ መጽሐፍ ነው። ብዙ ሀሳቦች ነው ያሉበት ውስጡ። በደንብ ስታነቡ ታገኙታላችሁ። ሁለተኛው የሶሻሊዝም የሚባለው ስርዓት ኢትዮጵያ ኤክስፒሪየንስ አድርገዋለች። ሁለቱንም ካፒታሊዝምን ኤክስፒሪየንስ አድርጋለች፣ እያደረገችም ነው። ሶሻሊዝምንም ኤክስፒሪየንስ አድርጋለች፣ በደርግ ጊዜ ማለት ነው። ይሄም የኢኮኖሚ ስርዓት ነው። ሶሻሊዝም የሚባለው የኢኮኖሚ ስርዓት ነው እና ወሳኝ የሚባሉ ተቋማቶች በዚህ ስርዓት ውስጥ በዚህ ሲስተም ውስጥ ወሳኝ የሚባሉ ተቋማቶች፣ ኢንዱስትሪዎች መያዝ ያለባቸው በመንግስት ነው ተብሎ ነው የሚታሰበው። በቃ የመንግስት መሆን አለበት። ለምን? ሪሶርስ ወይም ደግሞ ሀብት ያለ ልዩነት እንዲከፋፈል መደረግ አለበት ተብሎ ይታሰባል። ለምሳሌ ኢትዮጵያ ውስጥም ቤት ያላቸው ሰዎች እየተነጠቀ የቀበሌ ቤት እየተባለ ለሰዎች ሲሰጥ እንደዚህ አይነት ዜና የሰማችሁ ሰዎች ልትሆኑ ትችላላችሁ። ደግሞ እንደኔ ደግሞ የቀበሌ ቤት ካደጋችሁ ጉዳዩን ታውቁታላችሁ ማለት ነው። ይሄ ምንድን ነው? ሪሶርስን ዲስትሪቢዩት የማድረግ ነው። አንድ ሰው 3 እና 4 ቤት ሊኖረው አይገባም፣ ደሃና ለሌለው ሰው መሰጠት አለበት የሚለው አስተሳሰብ ማለት ነው። ይሄ ሶሻሊዝም አስተሳሰብ ነው። ከትርፍ በላይ መታሰብ አለበት ብሎ እንደማመን ማለት ነው። ትርፍ ሳይሆን ይህ ማህበራዊ ፋይዳ ነው መታየት ያለበት። ለዚህ ነው አንዳንዴ የሀብት ጣራ ይቀመጣል በሶሻሊዝም ስርዓት። በቃ አንድ ሰው ከ500 ሺህ ብር በላይ ሊኖረው አይገባም የሚል ጣራ ሊቀመጥ ይችላል። ስለዚህ ማህበራዊ ዋስትናን ማስጠበቅ ነው እንጂ ከትርፍ በላይ ማሰብ ያስፈልጋል የሚል አስተሳሰብ አለበት። ስለዚህ በጥቅሉ የሶሻሊዝም ኢኮኖሚ ስርዓት የሚያስበው ምንድን ነው? ማህበረሰብን ማገልገል እንጂ ሼርሆልደሮችን ማገልገል አይደለም ነው የሚባለው እንደውም አንዳንዴ። ምክንያቱም ካፒታሊዝም ውስጥ ሼርሆልደሮች አሉ፣ እነሱ ሀብታም እንዲሆኑ ነው ካምፓኒዎቹ የሚሰሩት። ሶሻሊዝም ላይ ግን መንግስት ፕሮቴክት የሚያደርገው ሼርሆልደሮችን ሳይሆን ምንን ነው? ማህበረሰብን ነው። ስለዚህ እዚህም መሰረታዊ የሚባሉ ምሰሶዎች አሉ የሶሻሊዝም ስርዓት ውስጥ። አንደኛው ሀብት በሙሉ የህዝብ ባለቤትነት ሊኖረው ይገባል፣ ፐብሊክ ኦነርሽፕ የሚባለው ሊኖረው ይገባል ብሎ የሚያምን ነው። ኢኮኖሚ ላይ በሙሉ ወይም ደግሞ በከፊል፣ አንዳንዴ በከፊል የሚባላል፣ የመንግስት ቁጥጥር መኖር አለበት። ሀብት እና ገቢ በአግባቡ መደልደል አለበት። ኢቭን ሪዲስትሪቢዩት መደረግ አለበት። ቅድም ላቸው የቀበሌ ቤት ሪዲስትሪቢዩሽን ነው እሱ። ከሰዎች 4 ቤት ነበራቸው፣ 2 ሰውዬው 2 ወስዶ የቀበሌ ቤት ተብሎ ለሌሎች ለ2 ሰዎች ሲሰጥ ያ 4 ክፍል ቤት የአንድ ሰው ነበር። ከዛ በኋላ ግን የ3 ሰዎች ሆነ። ሪዲስትሪቢዩት ተደረገ ማለት ነው። ይሄን ያስባል። ለሁሉም ተመሳሳይ አገልግሎት ማቅረብ አለበት፣ መቀረብ አለበት፣ መሰጠት አለበት ብሎ የሚያምነው። ለምሳሌ የህዝብ ትምህርት ቤት የምትመለከቱት፣ የህዝብ ሆስፒታል፣ የህዝብ ትራንስፖርት፣ ኢቨን የህዝብ መጸዳጃ ቤት፣ ኤሌክትሪክን፣ መብራትን፣ ውሃን በመንግስት ቁጥጥር ውስጥ ትመለከታላችሁ። አሁን ኢትዮጵያ ውስጥም ከተመለከታችሁ እንደዚያ ባህሪ ኢቨን አሁንም እንደዛ ትመለከታላችሁ። ይሄ ከሶሻሊዝም የተቀዳ የኢኮኖሚ አስተሳሰብ ነው። እንደዛ ነው ብሎ የሚያምኑ። ይሄንን የሶሻሊዝም ስርዓት የሚከተለው አሁንም ድረስ ስቲል ያሉ ሀገራቶች አሉ። አሁን እንደ ኩባ አሁን ፈርሷል እንጂ የቀድሞ ሶቪየት የነበሩ ሀገራቶች ኢትዮጵያ ውስጥ በደርግ ጊዜ አሁንም ኢቨን እንኳን አሁን ዜና የሆነችው ቬንዙዌላ እንኳን በተለይ ኦይልን ሪሶርስን መሰረት ያደረገ የመንግስት ቁጥጥር ያለበት ኢኮኖሚ ስርዓት ነው የምትከተለው፣ ለሶሻሊዝም የተጠጋ ማለት። ይህ ስርዓት የራሱ ጥንካሬዎች አሉት። በጣም ከፍተኛ ድህነትን የመቀነስ የሚባለው የኢኮኖሚ ስርዓት ድህነትን ይቀንሳል የሚባለው ሶሻሊዝም ነው። ምክንያቱም ሪዲስትሪቢዩት ስለሚያደርግ ሪሶርስ የሚያካፍል ስለሆነ በጣም በከፍተኛ ድህነት ውስጥ የሚወርቁ ሰዎች አይኖሩም። አብዛኛውን ሰው በእኩልታ ይዞ የሚሄድ ስለሆነ ማለት ነው። መሰረታዊ ፍላጎቶችን በመንግስት የማቅረብ ልምምድ ውስጥ የሚገባ ነው። ትምህርትን፣ ጤናን፣ ትራንስፖርትን፣ መሰረታዊ አገልግሎቶችን በሙሉ ለማቅረብ የሚሞክር ነው። በመንግስት የሚቀርብ ስለሆነ ፌር የመሆን ባህሪ ያለው፣ ፍትሐዊ የመሆን ባህሪ ያለው፣ የሚደጎም የመሆን ባህሪ ያለው። ይህ ማለት ሶሻሊዝም ስርዓት ነው። መሰረታዊ ተቋማቶች ደግሞ የተጠናከሩ ናቸው በሶሻሊዝም ስርዓት ውስጥ። አሁን ማግለልም አይኖርም። ለምሳሌ ነፃ የሚባል ትምህርት ካለ፣ ነፃ የሚባል ጤና ጣቢያ ካለ በቃ ሰዎች በፍትሃዊነት እዛ ጤና ጣቢያና እዛ ትምህርት ቤት ሄደው ሊማሩ ይችላሉ፣ ሄደው ሊጠቀሙ ይችላሉ።
ስለዚህ አንዱ አንዱን የሚያገልበት ምክንያት የለም። ኦልሬዲ ነፃ ስለሆነ ማለት ነው። ሶሻሊዝም እንደዛ ብሎ ነው የሚያምነው። ግን ድክመት የሌለበት አይደለም ይህ ስርዓት። አንደኛው ደካማ ተብሎ የሚነሳበት ምንድን ነው? ፈጠራው ደካማ ነው። ምክንያቱም ብዙ ነገር በመንግስት ቁጥጥር ስለሆነ የግል ሴክተሩን የሚያነቃቃው ወደ ትርፍ የሚያጓጓው ነገር ስለሌለ ፈጠራ በጣም ደካማ ነው። የግል ሴክተሩ እርስ በርሱ በቃ ፉክክር ውስጥ ሊገባ አይችልም። ደግሞ ምርታማነትም ይቀንሳል። አሁን መንግስት አምራች ሲሆን ወይ ደግሞ አምራቾች በተበጣጠሰ መልኩ ትንሽ ትንሽ እንዲያመርቱ ብቻ የሚደረጉ ከሆነ ምርታማነት ደካማ እንዲሆን ያደርጋል ይሄ ስርዓት። ሹምፕተር ለዛ ነው 100% ካፒታሊስት፣ 100% ሶሻሊስት፣ 100% ዲሞክራት የለም የሚለው ለዛ ነው። አሁን በሙሉ ሪሼፕ አድርገዋል የዓለም ሀገራቶች ሁሉም ማለት ነው። በፊትም አልነበረም። ፎርዛት ማተር በፊትም ፐርፌክትሊ እሱ ሲተገብሩ አልነበረም። ደግሞ ቢሮክራሲ ብዙ ነው እዚህ የሶሻሊዝም ስርዓት ውስጥ ማለት ነው። ለምሳሌ ዋጋና የምርት መጠንን በመንግስት የሚወሰን ከሆነ እጥረት መከሰቱ አይቀርም እና ውጤታማ ለመሆን ደግሞ መምጣቱ አይቀርም። ሁሌም ለሚመረቱ ምርቶች ዋጋ መንግስት የሚያወጣ ከሆነ አሁንም ጭንቅ ነው። የምርት መጠንን አሁንም የሚወሰን ከሆነ ጭንቅ ነው። ስቲልም እንደዚህ አይነት ችግሮች አሉበትና እሱ ፌርነስ በቃ ፍትሐዊነትን ለመጠበቅ ያስባል። ነገር ግን ከኤፊሸንሲ ጋር እየታገለ ነው የሚባልለት ስርዓት ሶሻሊዝም የሚባለው ስርዓት ነው። እነዚህ ሁለቱ ሶሻሊዝምና ካፒታሊዝም የኢኮኖሚ ስርዓቶች ናቸው። አሁን ደግሞ የመጨረሻውን ሾምተር የሚያቀርበው ምንድን ነው? ዲሞክራሲ። ካፒታሊዝም፣ ሶሻሊዝም ኤንድ ዲሞክራሲ ነው። ቨርሰስ ሶሻሊዝም ቨርሰስ ካፒታሊዝም ቨርሰስ ዲሞክራሲ ነው ጉዳዩ። ዲሞክራሲ ደግሞ የኢኮኖሚ አስተሳሰብ ሳይሆን የፖለቲካ ስርዓት ነው። በጣም አጭር ነው። እዚህ ውስጥ ያለው ጥያቄ ማን ነው የሚወስነው ነው። በዲሞክራሲ ስርዓት ውስጥ ማን ነው ወሳኝ ነው? ዲሳይድ የሚያደርገው ማን ነው ነው። በቃ መሰረታዊ የሚያስባቸው ሀሳቦች አሉ አይደል? ዲሞክራሲ ስንል ምን እያልን ነው? ስልጣን መምጣት ያለበት ከህዝብ ነው። መሪዎች መመረጥ ያለባቸው በምርጫ ነው ማለት እኮ ነው። ፖሊሲዎች ህዝብ አስተያየት ከሰጠባቸው ሊለወጡ የሚችሉ ጉዳዮች ናቸው። ተቋማት ተጠያቂ ሊሆኑ ይገባል ማለት እኮ ነው አይደለም? ሁለት የተለያዩ የዲሞክራሲ አይነቶች ነው ያሉት። አንዳንዶቹ በጣም ቀጥታ ፐብሊክ ፓርቲሲፔት የሚያደርግባቸው አሉ። አንዳንዴ ደግሞ በተወካዮቹ መልኩ ሬር ነው። በጣም ቀጥታ ፐብሊክ ህዝብ ፓርቲሲፔት አያደርግም። ሁሉም ሰው ብድግ እያለ ሀሳቡን ሊሰጥ አይችልም እኮ። ለምሳሌ ምክር ቤቶች ምናምን የሚኖሩት ለዛ ነው። ህዝብ እየተወከለ ነው ሀሳቡን የሚናገረው፣ በተወካይ በኩል ነው የሚፈጸምልን። ግን ዲሞክራሲ ለምንድን ነው የሚያስፈልገው? ከኢኮኖሚ ጋር ለምንድን ነው በጣም የሚነካካው ከተባለ በጣም ብዙ ምክንያቶች ሊነሱ ይችላሉ። ምክንያቱም የዲሞክራሲ ስርዓት ማለት የኢኮኖሚ ህጎችን የሚወስኑት እነሱ ናቸው። የዲሞክራሲ ስርዓት ነው ሶሻሊዝም እንዲተገበር የሚያደርገው፣ ካፒታሊዝም እንዲተገበር የሚያደርገው የዲሞክራሲ ስርዓት ነው። ለምሳሌ የታክስ ጉዳይን የሚወስነው የዲሞክራሲ ስርዓት ነው። ማህበራዊ ተጠቃሚነትን ሊወስን የሚችለው የዲሞክራሲ ስርዓት ነው። ገበያው እንዴት መመራት አለበት፣ እንዴት ይፈጸማል የሚለውን የሚወስነው የኢኮኖሚ ስርዓት ነው። በቃ ለምሳሌ ሰዎች ዝቅተኛ ደሞዝ ወለል እንኳን ለመወሰን የዲሞክራሲ ስርዓቱ ነው የሚወስነው። ማህበራዊ ጥበቃ ለማድረግ ገበያውን ሪጉሌት የሚያደርገው የሚቆጣጠረው ይሄ በሙሉ ማለት ነው። ለምን ካላችሁ ዲሞክራሲ ከሌለ የኢኮኖሚ ስርዓቱ በሙሉ ምን ይሆናል? በቃ ተጠያቂነት የሌለበት የኢኮኖሚ ስርዓት እንዲኖር ያደርጋል። ስለዚህ ዲሞክራሲ የኢኮኖሚ ስርዓት ጤነኛ እንዲሆን ኢቭን የፖለቲካ ስርዓት ጤነኛ እንዲሆን የሚያደርገው ዲሞክራሲ ስርዓት ነው። ግን ደግሞ እሱም እጥረት አለበት። የዲሞክራሲ ስርዓትም ፐርፌክት ነው ማለት አይቻልም። አንዳንዴ ፍትሐዊ መልስ የማይሰጥበት ጊዜ አለ፣ የሚዘገይበት ጊዜ አለ። ዲሞክራሲ ያለበት በሚባልበትም ሀገር ላይ መጭበርበር አለ፣ ለሆኑ ሰዎች ፌቨር መደረግ አለ። ደግሞ ዲሞክራሲ በአግባቡ እንዲተገበር የሚያስፈልግ ከሆነ ደግሞ ተቋም ያስፈልጋል። ጠንካራ ተቋም ከሌለ በስተቀር ዲሞክራሲ ሊተገበር አይችልም። ግን ሹፕተር የሚለውም አሁንም ያለው እስካሁንም ያረጋገጥ ነው የምናውቀው ስርዓት እጃችን ላይ ያለው በተለይ ለስልጣን ገደብ የሚሰጠው ምንድን ነው? ዲሞክራሲ ነው። ስለዚህ እሱን ነው ልንከተል፣ እሱን ነው ልናቅ የምንችለው የሚል ሀሳብ ይሰነዝራል። እንግዲህ በጣም በሚገርማችሁ አንድ ብቻ ስርዓት የሚከተል ሀገር የለም በዓለም ላይ። አንድ ስርዓት ብቻን የሚከተል ኢቨን ስርዓትም የለም። አንድ ስርዓት ብቻ የሚባል የለም። 100% ካፒታሊዝም የለም፣ 100% ሶሻሊዝም የለም፣ 100% ዲሞክራሲ የሚባል ነገር የለም። አንዳንድ ሀገራቶችን ለምሳሌ ጭንቅላታችሁ ውስጥ አስቧቸው፣ እየቀላቀሉ ነው። አሜሪካ ብትሄዱ ገበያ ካፒታሊዝም ነው። ኦኬ ካፒታሊዝም እየተከተለች ነው ብላችሁ ስትመለከቱ፣ ነገር ግን
የጤና ሴክተሩን ትደጉማለች፣ የግብርና ሴክተሩን ትደጉማለች። መደጎም የካፒታሊዝም ስርዓት መርህ አይደለም፣ የሶሻሊዝም ስርዓት መርህ ነው። ስለዚህ ከሶሻሊዝም ወሰድ ያደረገችው ሀሳብ አለ ማለት ነው። አስተዳደሯ ጋር ደግሞ ስትሄዱ ዲሞክራሲ ነው። ይሄ ደግሞ አንዳንድ ሀገራቶች አሉ፣ የአውሮፓ ውስጥ ያሉ ሀገራቶች፣ ይሄ ኖርዲክ የሚባሉት ሀገራቶች እንደ ስዊድን፣ ኖርዌይ ምናምን የሚባሉ ሀገራቶች ደግሞ አሉ። ገበያቸው ካፒታሊዝም የሚባለው ስርዓት ያለበትም፣ ነገር ግን ከፍተኛ ታክስ የሚጥሉ ናቸው ደግሞ። ምክንያቱም ማህበረሰብ ተጠቃሚ መሆን አለበት በሚል ከፍተኛ ታክስ የሚጥሉ ናቸው። በተወሰነ መልኩ የሶሻሊስት አይነት ካራክተር ያለው ነው። ደግሞ ከፍተኛ ማህበራዊ ድጋፍ ማድረግ የሚፈልጉ ናቸው። በቃ ሁሉም ሰው ትራንስፖርት አክሰስ እንዲኖረው፣ ሁሉም ሰው የቤት አክሰስ እንዲኖረው፣ ሁሉም ሰው የትምህርት አክሰስ እንዲኖረው ለማድረግ የሚሞክር ነው። ከሶሻሊዝም ጋር የሚጠጋጋ ነው የኢኮኖሚ ስርዓታቸው። ዲሞክራሲያቸው ጥሩ ነው። ቻይናንም ተመልከቱ። የቻይና ኢኮኖሚ ስርዓት የቻይና ኢኮኖሚ ስርዓት የፖለቲካ ስርዓቱ ከፍተኛ የሆነ የመንግስት ቁጥጥር ያለበት ነው። ግን ብዙዎቻችሁ ምናልባት በደንብም ካልተመለከታችሁ በስተቀር የቻይና የኢኮኖሚ ስርዓት አሁን ገበያ ተኮር ነው። በጣም ከፍተኛ ምርታማነትን የሚያበረታታ የገበያ ተኮር የኢኮኖሚ ስርዓት ነው ያላት። ግን አሁን ሃይብሪድ የሚባለው የተቀላቀለ የኢኮኖሚ ስርዓት ነው አሁን እየተከተለች ያለችው። ስለዚህ እንደዚህ አይነቱ ስርዓት ምንድን ነው የሚባለው? ሚክስድ የሚባለው ሚክስድ ኢኮኖሚ። አንዳንዴ እንሰማለን የደርግ አስተዳደር ሊወድቅ አካባቢ ላይ ኢኮኖሚን ወደ ሚክስድ ለመለወጥ ሲሞክር ነበር የሚል አንዳንድ ነገሮችን አንብቤ አውቃለሁ። ሚክስድ በተወሰነ መልኩ የሶሻሊዝምን በመሃል በመያዝ ግን ለካፒታሊስት ትንሽ ቀረቤ ማለት አይነት ባህሪ እንደዚህ ነው የሚከተሉት ሌሎች ሀገራቶች፣ አሁን ያሉ ሀገራቶች። ምክንያቱም አሁን ያለው የዓለም ስርዓት በጣም የተወሳሰበ ነው። አንድ ነገር ላይ ብቻ ሊሰራ አይችልም። ከዚህ ቀደም የሲንጋፖርን የኢኮኖሚ ስርዓት አቅርቤላችሁ አውቃለሁ። በመርህ የማይከተል ኢኮኖሚ ብያችሁ ሃይብሪድ ነው የሚባለው። ከሁሉም ላይ ጥሩ የሚባለውን መውሰድ ማለት ነው። አንዳንድ ሰዎች ምን ይላሉ? የትኛው ነው ሲስተም በጣም ቤስት? ሶሻሊዝም ነው ጥሩ፣ ካፒታሊዝም ነው ጥሩ ምናምን የሚለው ሀሳብ፣ ይሄ በጣም የተሳሳተ ጥያቄ ነው። መሆን ያለበት የትኛው ጥያቄ ነው? ጥያቄውን እንደው ይነሳ እንኳ ከተባለ ሀገራት እንዴት አቀላቅለው ቢጠቀሙ ነው ካላቸው ታሪክ አንጻር፣ ከተቋማቸው አንጻር፣ ካላቸው እድገት አንጻር ሊጠቅማቸው የሚችለው ሊያዋጣቸው የሚችለው የትኛው ሲስተም ነው ተብሎ ነው መጠየቅ ያለበት። ሲንጋፖር ያስተማረችው እሱን ነው። እነሱ የሚያደርጉት ይችን ነው። ባይዘው ያደጉትም ሀገራቶች እና ጥሩ ብለው እየተገበሩ ያሉት ምንድን ነው? ካፒታሊዝማቸውን የካፒታሊዝም ስርዓቱን ለእድገታቸው ይወስዳሉ። ሶሻሊዝም ስርዓቷን ደግሞ ለጥበቃ ይወስዷታል፣ ፕሮቴክት ለማድረግ ገበያውን። የዲሞክራሲ ስርዓቱን ደግሞ ተጠያቂነት ለማድረግ አካውንቴቢሊቲ ለማድረግ ሲሉ ይጠቀሟታል። ስለዚህ የዓለም ኢኮኖሚ ላይ ካፒታሊዝም ሀብት ለመፍጠር በጣም የሚጠቅመው ነው። ሶሻሊዝም የሚባለው ደግሞ ሀብትን ወደ ሪሶርስን በአግባቡ ዲስትሪቢዩት ለማድረግ ጥበቃ ለማድረግ በጣም የሚጠቅመው ነው። ዲሞክራሲ ደግሞ እያንዳንዱ ሰው ድምፁ ሊሰማለት ይገባል፣ በፍትሃዊነት መኖር አለበት የሚለውን የውሳኔዎች በሙሉ ባለቤት መሆን አለበት የሚለውን የሚሰጥ ነው። ይህን ሰፋ ባለመልኩ ጽፎ ያቀረበልን እና ለብዙ መማሪያ አሁንም ድረስ ለሪፈረንስ በዩኒቨርሲቲው ለመማሪያነት የሚያገለግለው መጽሐፍ ያቀረበው ጆሴፍ ሹምትረ ነው። ከ1883 ከ1950 ድረስ የኖረ በጣም አርቆ ሀሳቢ የሚባለው የ20ኛው ክፍለ ዘመን ምርጥ ኢኮኖሚስት ነው። ይህም መጽሐፍ ለእናንተ ሼር ላደረጋችሁ ነው። መጽሐፉ የምትፈልጉ ከሆነ ላስቀምጥላችሁ ይችላለሁ። ማንኛውም ሀሳብ አስተያየት ካላችሁ ልትልኩልኝ ትችላላችሁ። ይሄ ቻናል የኢኮኖሚ ጉዳዮችን ሪቪው የምናደርግበት ቻናል ነው። ስለዚህ ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። መልካም ቀን።